ስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሶስት የተገመደ ገመድ ፈጥኖ አይበጠስም። የእግዚአብሔር ቤተሰቦች የድንግል ማርያም ያስራት ልጆች እግዚአብሔር ፍጹም ሰላም እንደምን አላችሁ? አሜን። በፍቅሩ የሰበሰበን በመግቦቱ ያልተለየን በጥበቃው የጠበቀን ልዑል እግዚአብሔር ስለማይነገር ስጦታው ክብርና ምስጋና ለእርሱ ይሁን። እንኳን ለሊቀ መላእክት ቅዱስ ሩፋኤል በዓል በሰላም አደረሳችሁ። ዛሬ የሰማይ ደጅ የሚከፈትበት እግዚአብሔር ጸሎትን የሚሰማበት መልካም በማድረግ ጥያቄ የሚመለስበት ቀን ነውና ይህ ቀን እጅግ በጣም ታላቅ ነው። እችን ቀን እንድናይ የረዳን እግዚአብሔር ክብርና ምስጋና ለእርሱ ይሁን። እንደ እግዚአብሔር አምላክ ቅዱስ ፈቃድ ዛሬ የምንማማርበት የትምህርታችን ርዕስ በሶስት የተገመደ ገመድ ፈጥኖ አይበጠስም መጽሐፈ መክብብ ምዕራፍ 4 ቁጥር 12 ላይ ያለ ኃይለ ቃል ነው። ይህን ቃል የተናገረ ጠቢቡ ሰለሞን ነው። ጠቢቡ ሰለሞን የነብየ እግዚአብሔር የቅዱስ ዳዊት ልጅ ነው። ጠቢቡ ሰለሞን የተለያዩ መጽሐፍትን ጽፏል። መጽሐፈ ምሳሌ፣ መኃልየ ዘሰሎሞን እንደዚሁም ደግሞ መጽሐፈ መክብብና ሌላም። ከላይ እንዲህ ይላል። ይህ አንቀጽ ስለ ትዳር የተጻፈ ጽሑፍ ነው። ብዙ ጊዜ ዛሬ በዓለማችን ላይ ያስቸገረው የትዳር ጥያቄ ነው። ብዙ ሰዎች አላገቡም፣ ብዙ ሰዎች አግብተዋል፣ ብዙ ሰዎች ደግሞ ተፋተዋል። ብዙ ሰው መኖር ያልቻለበት የተጨነቀበት ትልቁ ሕይወት ትዳር ነው። ስለ ትዳር አስቀድመን አንማርም። ምናልባት በጋብቻችን ቀን መምህራን መጥተው ያስተምሩን ይሆናል። በጋብቻችን ቀን ሳይሆን አስቀድመን ልንማር ያስፈልጋል። ቅድስት ቤተክርስቲያን ከሰባቱ ምስጢራተ ቤተክርስቲያን አንዱ ምስጢረ ተክሊልን ስለ ጋብቻ ደንግጋለች። ያውም ከማይደገሙ ምስጢራት አንዱ ምስጢረ ተክሊል ነው። ለዚህም ነው ጠቢቡ ሰለሞን በመጽሐፈ መክብብ ላይ ሲጽፍ ከላይ እንዲህ አለ። ብቻ ከመሆን ሁለት መሆን ይሻላል። ቢወድቁ አንደኛ ሁለተኛውን ያነሳዋል። አንዱ ብቻውን በወደቀ ጊዜ ግን የሚያነሳ ሁለተኛ የለውምና ወዮለት። ሁለቱም በአንድነት ቢተኙ ይሞቃቸዋል። አንድ ብቻውን ግን እንዴት ይሞቀዋል? አንዱም አንዱን ቢያሸንፍ ሁለተኛው በፊቱ ይቆማሉ። በሶስት የተገመደ ገመድ ፈጥኖ አይበጠስም አለ። ሶስተኛው ገመድ ማን ነው ጥያቄ። ብዙዎቻችን ሶስተኛ ገመድ የምናደርገው ዕውቅናን ነው። ታዋቂ ሰው ካገኘን ዕውቅናውን ዝናውን አይተን ወደ ትዳር ውስጥ የምንገባለን። ሀብት አይተን ገመዱን ሀብት ያደረግን ብዙ ሰዎች አለን። እንደዚሁም መልኩን አይተን የጠፋን ብዙ ሰዎች አለን። ነገር ግን ባል ሚስት ሶስተኛው ገመድ እግዚአብሔር ሊሆን ይገባል። በእግዚአብሔር የተገመደ ነገር አይበጠስም። ማንም ሊበጥሰውም አይችልም። ሰው እናትና አባቱን ይተዋል፣ ከሚስቱም ጋር ይጣበቃል። እግዚአብሔር አንድ ያደረገውን ሰው ሊለየው አይችልም ብሎ ማቴዎስ 19 ቁጥር 6 ላይ እንደተጻፈ ማለት ነው። ስለዚህ እይታችን በትዳር ላይ ምን ይመስላል የሚለውን እስቲ ራሳችንን እንፈትሽ። ያገባንም ይሁን ያላገባን በምን ላይ ነው ያለነው? ይህ አስጨናቂ የሆነ ሕይወት ነውና ብዙ ሰዎች ያዘኑበት፣ ብዙ ሰዎች የተቸገሩበት፣ ብዙ ሰዎች የተጨነቁበት ሕይወት ነው። በቤተክርስቲያናችን ስለ ጋብቻ ሲነሳ አስቀድሞ መጠናናት ይባላል። መጠናናት፣ መተጫጨትና መጋባት እነዚህ ሶስቱ መስፈርቶች ሊሟሉ ያስፈልጋሉ። የምንጠናናው እንዴት ነው ቢሉ ሃይማኖት ነው። መጀመሪያ ሃይማኖቱ ምንድነው? ሰው የተለያየ ሃይማኖት ውስጥ ሆኖ ጋብቻውን ሊፈጽም አይችልም። አንቺም በሃይማኖትሽ እኔም በሃይማኖት የሚለው ዘፈን እንጂ ሕይወት አይደለም። ብርሃን ከጨለማ ጋር ምን ህብረት አለው ይላል ቅዱስ ጳውሎስ። ይሄ የአምላክን ውለታ መዘንጋት ነው። በቀራንዮ ላይ ከፈለልንን ዋጋ መተው ነው። ስለዚህ የመጀመሪያው ጥናት ሃይማኖቱ ምንድነው ነው። ቀጥሎ ምግባር ነው። ምግባሩ የቀና ነው ወይ? በወድቅ ያነሳኛል፣ በራብ ያበላኛል፣ ብቸገር አይለየኝም የሚለውን ማወቅ ነው። በእርግጥ ሰውን አጥንቶ ማወቅ እጅግ በጣም ይከብዳል። ነገር ግን እግዚአብሔር እንደፈቀደና እንደረዳን መጠን ማወቅና መረዳት ያስፈልገናል። ከዛም በኋላ ፈቃደ እግዚአብሔርን መጠየቅ ነው። በጸሎት መጠየቅ። ብዙ ጊዜ ወደ ትዳር ከመግባታችን በፊት ጸሎት ልናደርግ ሲገባን ሳናደርግ በራሳችን ፍቃድ ብቻ እየሄድንና መጨረሻም ላይ የተጎዳን ብዙ ሰዎች አለን። ሱባኤ በመያዝ አባቶችን በማሳሰብ እግዚአብሔር ስለ ቅዱሳኑ ብሎ ጠማማውን ማቅናት ስለሚችል
ማስተካከል ስለሚችል ክፉን ወደ ደግ መለወጥ ስለሚችል ጸሎት በማድረግ ወደ እግዚአብሔር በማልቀስ የቀና ትዳር እንዲሆን መልካም ፍሬ የሚያፈራ ትዳር እንዲሆን በመጸለይ በእጮኝነት ወቅት የሚደረግ ትልቅ እንቅስቃሴ ያስፈልጋል። ለኔ ቢጤ ሲሰጡ በክርስትና ስም ለጸሎት በእግዚአብሔር ፊት ሲቆሙ የጓደኛን የክርስትና ስም በማንሳት እግዚአብሔር አንድ እንዲያደርጋቸው በመጸለይ በማንባት ሕይወት እንዲቀና ይደረጋል። በመጨረሻም ወደ ትዳሩ ዓለም በቅድስት ቤተክርስቲያን በድንግልና ሕይወት ውስጥ ያለ በሥርዓተ ተክሊል በስጋው ደሙ ይጋባል። ሥርዓተ ተክሊል በድንግልና ሕይወት ውስጥ ላሉ የሚደረግ የክብር ጸሎት ነው። ሁለቱን ግን አንድ የሚያደርገው የሚያስተሳስረው ስጋው ደሙን የክርስቶስን ስጋና ደም ከአንድ አባት ከአንድ ጽዋ በሚመገቡበት ሰዓት ሁለቱ አንድ ይሆናሉ። ሁለቱ አስተሳሰባቸው አነጋገራቸው ሕይወታቸው አንድ ይሆናል ማለት ነው። ግን ይሄ ነገር እየተፈጸመ አይደለም። ሥርዓተ ተክሊልንም እርጉዝ የሆነ ያገባ ሁሉ እየፈጸመ የቤተክርስቲያንን ሕግ እየጣሰ ነው። ሰውን ሊዋሽ ይችላል፣ ሕሊናውንና እግዚአብሔርን ግን መዋሸት አይችልም። ሰዎች ንስሐ ከገቡ ንስሐ ዘማን እንደ ድንግል ታደርጋለች፣ የድንግልና ክብርን ትመልሳለችና በማሐፀባን ጸሎት በስጋው ደግሞ አንድ መሆን ይቻላል። ዛሬ ብዙዎቻችን ከመጀመሪያው ጓደኛችን ጋር ትዳር የፈጸመን በጣም ጥቂቶች ነን። 3-4 ጓደኛ አሳልፈናል። ሕይወታችን እጅግ በጣም ተበላሽቷል። ያመንነው ጥሩ ደረጃ ያደርሰናል ያልነው ከርቶን ቅስማችን ተሰብሯል። ካንቺ በቀር ዳግመኛ አላይም እንዳላለ ገንዘባችንን ከወሰደ በኋላ ሕይወታችንን ካበላሸ በኋላ መከራ ሲደርስብን ችግር ሲደርስብን አጠገባችን የሌለ በእኛ ላይ ሌላን ሴት ያማረጠ ወንድ የለም። እንደዚሁም ሴቶች ሌላ ወንድ ያማረጡ የሉም። ብዙ ሰዎች በዚህ ሕይወት ውስጥ ተጎድተዋል። ዳግመኛ ወንድን አላይም ዳግመኛ ሴትን አላይም የሚሉ በጣም ብዙዎች ናቸው። ትዳርን የጠሉ እንደነከሊስ ትዳር ከሆነ ትዳር ባይጋባ ይሻላል ብለው ሸሽተው ያሉ ብዙዎች አሉ። በቃ መተማመን የራቀ ፍቅር የውሸት የሐሰት ፍቅር የሆነበት ጊዜ ላይ ነውና ሁሉም ሰው የፈለገውን ጥቅም እስኪያገኝ ድረስ ሞትኩልሽ አበድኩልሽ ካለ በኋላ የልቦናውን መሻት ከፈጸመ በኋላ በተለይ ሴት እህቶቻችን ላይ መከራውም ችግሩም የሚበረታው እነሱ ላይ ነውና ተፈጥሮም ጫና ያደረገችው እነሱ ላይ ስለሆነ በመታረግዝበት ሰዓት አጠገቧ ማን ይቆማል? ማን ይደርሳል? አላውቅሽም ከኔ አይደለሽም ብላ የተገፋች ብዙ ሴት አለች። ከኔ አይደለም አትድረሽብኝ አለ እንዳልተወልደው ያገሪቷ ባህል ሁለተኛ የኑሮ ሁኔታ ቤተሰብ ሳያስጨንቃት ያስወረደች እጇን በደም የተጨማለቀች የእግዚአብሔርን ሕንጻ ያፈረሰች በርካታ ሴቶች አሉ። በርካታ ሴቶች ያዘኑ ቅስማቸው የተሰበረ ሀገር ጥለው የተሰደዱ ብዙዎች አሉ። በባዕድ ሀገርም ሆነው እጮኛለኝ ጓደኛለኝ ብሎ ያላቸውን ሀብት ከላኩ በኋላ ሲመጡ እሱ ሌላ ያገባ ብዙ አለ። ብዙዎች እህቶቻችን በዚህ ሕይወት ላይ ተጎድተዋል። ብዙ ወንድሞቻችን በዚህ ሕይወት ላይ ተጎድተዋል። የውሸት ፍቅር ብቻ ሆኖ ነክሷል። ፍቅር አለ ምንለው ፍቅር አንደበታችን ላይ ፍቅር ጥቅም ላይ ስለሆነ ነው። አንዳንዱ ዘር ይመርጣል አጥንትሽ ካጥንቴ ብሎ ብሔር ይመርጣል። ፈልጎ ላልተወለደበት ብሔር ሲንበረከክ ትዳሩ ይፈርሳል። ጥቅምን ተመርክኮ ጥቅምን ፈልጎ ጥቅምን ወዶ ከሄደ ትዳር ይፈርሳል። ውበትም ስለሚረግፍ ውበቷን የወደደ ሰው ውበቷ ከጦለገ በኋላ ዞር ብሎ አያያትም። ትላንትና ከትዳር በፊት እንቅፋት ሲመታት ላንጥፍልሽ ወይስ ልነጠፍ ያለ ካገባ በኋላ እንቅፋት ሲመታት እያየሽ አትሄጂም ይላታል። እርሷም ባሏን ወደ ስራ በሚሄድበት ሰዓት እየደወለች አሰሬ ምሳ በልታል እባክህን ምሳ ሳትበላ እንዳትውል የምትል ሚስት ከጊዜ በኋላ ትዳር ውስጣቸው ጥሩ ነገር አልፈጠር ባለበት ሰዓት ማታ ሲመጣ አራት አለ በሚላት ሰዓት እሷም ሰራተኛ ቀጥረሃልና ትለዋለች። ያኔ ያ ሁሉ ፍቅር የውሸት መሆኑ ይታወቃል። በእግዚአብሔር የታሰረ ፍቅር ግን ዘላለማዊ ነው። በእግዚአብሔር የተጠመደ ፍቅር ግን በረከት አለው፣ ረድኤት አለው፣ ሰላም አለው። ዛሬ ዓለማችን ላይ ያስቸገሩት ክፉ ሰዎች የወጡት ከመጥፎ ትዳር ውጤት ነው። ከመጥፎ ትዳር ውጤት መልካም ትዳርማ መልካም ሰውን ያፈራል። ናቡነ ተክለ ሃይማኖት የእግዚአብሔርና የጸጋ ዛፍ ፍሬ ናቸው። የትዳር ውጤቶች ቅዱስ እስጢፋኖስ የሐናና የስምዖን ውጤት ነው። የትዳር ውጤት አቡነ ገብረ መንፈስ ቅዱስ የአቅሌሲያና የስምዖን ውጤት ናቸው። የመልካም ትዳር ውጤቶች ለሀገር በረከትን የሚያሰጡ ጻድቅ። ዛሬ የሚወለዱት ግን እንዴት አይነት ልጆች ነው? ልጆች ፊት ባልና ሚስት የሚጣሉት መጣላት ምን ታደርግ? ዛሬማ ማዲያት አወጣውኝ ትላንትና ደጅ እንዳልጠላ
ደጅ ጠንተ እንዳላገኘኸኝ ዛሬ ግን እንደ ሸንኮራ አገዳ መጠኸኝ ይኸው ታስጨንቀኛለህ ብላ ትለዋለች። እሱም የማረቆ በርበሬ ያገባው ይኸው ያቃጠልሽኝ ምነው አንቺን ከማገባ ቢቀርብኝ በነበረ እያለ እየተማረረ ይኖራል። የሚወለዱት ልጆች ይሄን እየሰሙ ያድጋሉ። እናትም አንተን ከመወልድ ኖሮ በማህፀኔ ውስጥ ውሃ ሆነ በቀረ ይድፋ እያለ ታሳድገዋለች። ልጁም ሲያድግ ወላጆቹን ይደፋል። ዛሬ ባል ሚስቱን አረደ፣ ሚስት ባሏን አረደች የሚለውን ዜና ነው የምንሰማው። መልካም ነገርን እየሰማን አይደለም። እግዚአብሔር ግን ያደረገው በመጀመሪያም በገነት ትዳርን ነው። በመጀመሪያም በገነት አዳምና ሔዋንን በእግዚአብሔር አነጋገር ሰው ብቻውን ይኖር ዘንድ መልካም አይደለም የሚል ቃል የተፈጠረው ኦሪት ዘፍጥረት ምዕራፍ 2 ቁጥር 18 ላይ ለጋብቻ ነው። ሌላውን በሙሉ መልካም ነው ብሎ መልካም አይደለም የሚለው ቃል የሚገኘው ሰው ብቻውን ይሆን ዘንድ መልካም አይደለም፣ የምትመቸው ረዳት እንፍጠርለት። ለአዳም ረዳት እንፍጠርለት። አዳም ብቻውን መሆኑ መልካም ስላልሆነ የምትመቸው ረዳት ጋብቻ ስለ 3 ነገር ነው የተፈጠረው። አንደኛው ዘር ለመተካት ብዙ ተባዙ ምድርንም ሙሏት፣ ዘር ለመተካት። ሁለተኛው ስለ ዝሙት ጠንቅ ነው። ሰው በዝሙት እንዳይወድቅ እንዳይቆሽሽ ከእግዚአብሔር ሕግ እንዳይወጣ ነው። ሶስተኛው ለመረዳዳት ነው። ለመረዳዳት የምትመቸውን ረዳት እንፍጠርለት፣ የምታግዘውን የምታስብለት ረዳት እንፍጠርለት። ያን ጊዜ ነው አዳምም ከባድ እንቅልፍተኛ እግዚአብሔርም ከግራ ጎኑ አጥንት ወስዶ ቀሪውን በስጋ ከሞላ በኋላ ሔዋንን ፈጠረ። አዳምም ይቺ ስጋ ከስጋዬ አጥንቷ ከአጥንቴ ናት ሲል ሴት አላት። ሴት ማለት ምትክ ማለት ነው። ሔዋንን አገኘ፣ ደስተኛ ሆነ አዳም። ትዳር ደስታ ይሞላበት ነውና እንደዚሁም በመድር ላይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከሰማያ ሰማያት ወርዶ ከቅድስት ድንግል ማርያም ተወልዶ ድንቅ ተአምራትን በሚፈጽምበት ሰዓት የመጀመሪያውን ተአምር ያደረገው ሙት ማስነሳት፣ ድዊ መፈወስ፣ ጎባጣ ማቅናት፣ ለምጻሞችን ማንጻት ሳይሆን በዶኪማስ ሰርግ ቤት ተገኝቶ ጋብቻ መባረክ ነው። የመጀመሪያው ተአምር ጋብቻ ነው። በገሊላ አውራጃ በቃና መንደር በዶኪማስ ሰርግ ቤት ተገኝቶ ጋብቻን ባረከ። ጋብቻ ክቡር ነው፣ መኝታውም ንጹህ ይሁን ይላል ቅዱስ ጳውሎስ። ይሄ ትልቅ ተቋም ነው። ትውልድን የምናፈራበት ተቋም፣ የምንሸሸው ህይወት እንደፈለግን የምንኖርበት ኑሮ ሳይሆን ከእግዚአብሔር ጋር ተጣብቀን የምንኖረው ህይወት ነው። አደራ ተቀብለን አደራውን የምናስተላልፍበት ህይወት ነው። እግዚአብሔር መልካም ባይሆን ኖሮ ትዳርን ባልፈጠረልን ነበር። ትዳርን የሚያጣፍጠውም የሚያመራውም ሁለቱ ተጋቢዎች ናቸው። ጨሳ ባራው ጨሳ ተብሎ የተጋባ ጋብቻ መጨሱ የማይቀር ነው፣ ማንባቱ የማይቀር ነው። ዶኪማስ ግን እመብርሃንንና ጌታን ሐዋርያቶችን ይጠራው። እግዚአብሔር ያለበት ህይወት ምን ጊዜም ሰላም አለው። እግዚአብሔር ያለበት ህይወት ፍቅር አለው፣ ረድኤት አለው። አንዳንድ ሰዎች ባላገባስ ዝም ብዬ ብኖርስ የሚሉ አሉ። ሰው መጋባት አለበት ወይንም መመንኮስ አለበት። ራሱን ጠብቆ የሚኖር ከሆነ መልካም ነው። ግን ይቻላል ወይ? በዚህ ዘመን እንኳን ሳያገቡ ተጋብቶ ራስን ጠብቆ መኖር ይቻላል ወይ? ዓለማችን የከፋበት ዘመን ላይ ነው ያለው። የሴትና የወንድ ግንኙነት እንደ ተራ ነገር የተቆጠረበት ዘመን ላይ ነው ያለው። ማን ነው በመጀመሪያው ጓደኛው ጋብቻውን የፈጸመ? ስንት ወንድ ተቀያይሯል፣ ስንት ሴት ተቀያይሯል፣ በጥሩም ይሁን በመጥፎ። ዛሬ ወንድ ለወንድ ጋብቻ፣ ሴት ለሴት ጋብቻ በዓለም ላይ እየነገሰ ህጋዊነትን ፍቃድ እያገኘበት ትዳር እየተጠላበት የእግዚአብሔር ህግ እየተጣሰበት ያለበት ዘመን ላይ ነው። ይሄንን ተመስገን እንድንል የሰው ልጅ ከእንስሳት ጋር ሴት ልጅ ፈረስን አሰልጥና ውሻን አሰልጥና እያገባች ያለችበት ዘመን ላይ ነው። የመጨረሻው አስከፊ ዘመን ልንታቀብ ያስፈልገናል። የቆመ ቢመስለው እንዳይወድቅ ይጠንቀቅ ይላል መጽሐፍ። ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች በጻፈው መልእክቱ ስለ ጋብቻ ሲጠቅስ እንዲህ አለ። ነገር ግን ስለ ዝሙት ጠንቅ አለ። ስለምን ጠንቅ? ስለ ዝሙት ጠንቅ ለእያንዳንዱ ለራሱ ሚስት ትኑረው፣ ለእያንዳንዲቱም ደግሞ ለራሷ ባል ይኑራት። ባል ለሚስቱ የሚገባትን ያድርግላት፣ እንደዚሁም ደግሞ ሚስቲቱ ለባሏ። ሚስት በገዛ ስጋዋ ላይ ስልጣን የላትም፣ ስልጣኗ ለባሏ ነው እንጂ። እንዲሁም ደግሞ ባል በገዛ ስጋው ላይ ስልጣን የለውም፣ ስልጣን ለሚስት ነው እንጂ። ለጸሎት ተኩዘን ተስማምታችሁ ለጊዜው ካልሆነ በቀር እርስ በርሳችሁ አትከላከሉ። ራሳቸውን ስለመግዛት
ሰይጣን እንዳይፈትናቸው ደግሞ አብራችሁ ሁኑ። ብዙ ሰዎች በግንኙነት ምክንያት ትዳራቸው ይፈረሳል፣ ያለ መጣጣም፣ ያለ መግባባት። ለዚህ ነው ሚስት በገዛ ስጋዋ ላይ ስልጣን የላትም፣ ፍቃዷ የባል ነው። ባለም እንደዚህ ያለው ቅዱስ ጳውሎስ ላላገቡት መበለቶች ግን እላለሁ እንደኔ ቢኖሩ ለነርሱ መልካም ነው፣ ነገር ግን በምኞት ከመቃጠል መጋባት ይሻላልና ራሳቸውን መግዛት ባይችሉ ያግቡ። ሚስት ከባሏ አትለይ፣ ብትለይ ግን ሳታገባ ትኖር፣ ወይንም ከባሏ ትታረቅ፣ ባል ሚስቱን አይተዋት ብዬ የተጋቡትን አዛቸዋለሁ። እኔ ግን አላዘም ጌታ እንጂ። እግዚአብሔር መፋታትን ስለሚጠላ እኔ እግዚአብሔር መፋታትን እጠላለሁ ይላል። ስለዚህ ሊተሳሰቡ ሊጨነቁ ይገባል። አብርሃም ሳራን መቤቴ እያለ ሳራ አብርሃምን ጌታዬ እያለ እየተከባበሩ እንደኖሩት ሁሉ ባልና ሚስቶችም እየተከባበሩ መኖር አለባቸው። ግን ዛሬ ይሄ ነገር እየተፈጸመ ነው ወይ? በሳምንት ውስጥ ተጋብተው የሚፋቱ ብዙዎች ናቸው። የሚገርመው በውጭው ዓለም በአንድ ቀን ተጋብተው በአንድ ቀን የተፋቱ አሉ። ትልቁ ሀገራችንም ላይ ችግር ከሚጋባው በላይ የሚፋታው በዝቷል። ያላገባው ማንን ላግባ ብሎ ተጨንቋል። ያገባው ምን ነው ባላገባ ኖሮ እያለ ተጨነቀ። በአንድ ወቅት አጼ ካሌብ ደገኛው ንጉስ በኤርትራ ሸለቆ ወታደሮቹን ይዘው ሲሄዱ አሸዋውን ዘገኑ አሏቸው። አንዳንዶቹ ለመታዘዝ ሲሉ ዘገኑ፣ ሌሎቹ ደግሞ ንጉሱ ምን ነካቸው ብለው ዝም አሉ። የያዛችሁት ወርቅ ይሁን ሲሉ ወርቅ ሆነ። ያልዘገኑት ምን ነው በዘገንን ኖሮ አሉ። የዘገኑት ደግሞ ምን ነው በብዛት በዘገንን ኖሮ አሉ። እሳቸውም ዞር ብለው የዘገነ ማዘነ ያልዘገነ ማዘነ አሉ ይባላል። በትዳር ውስጥ ያለም ያዝናል፣ ከትዳር ውጭ ያለም ያዝናል። ማንን ላግባ እድሜ ገፍቷል፣ ትዳር ሳልይዝ ልጅ ሳልወልድ የሚል ብዙ አለ የተጨነቀ። አግብቶ ደግሞ ምን ነው ባላገባ ኖሮ እስር ቤት ገባው ተቃጠልኩኝ የሚል ደግሞ ብዙ አለ። አስጨናቂ ጊዜ ላይ ነው ያለው። መጀመሪያ ግን ራሳችንን እናዘጋጅ። ጥሩ ባል ስጠኝ ሳይሆን ጥሩ ሚስት አድርገኝ ብለን እንጸልይ። የአዳምን እንቅልፍተኛ ሔዋንን ታገኛለህ ይባላል። የአዳምን እንቅልፍተኛ ሔዋንን ታገኛለህ። ለእግዚአብሔር ስጥ ማለት ነው። ሁሉን ነገር ለእግዚአብሔር ስጥ። ሰዎችን ማወቅ ስለማይችሉ የሚያውቅ እሱ እግዚአብሔር ስለሆነ አውቀናል ብለው የተጎዱ ቅስማቸው የተሰበረ ዳግመኛ ስለ ትዳር ማሰብም ሆነ ማወቅ የማይፈልጉ ብዙ ሰዎች አሉ። ልጆቻቸውን ይዘው የተሰደዱ ስለ ልጆቻቸው ብሎ የሚቃጠሉ ባል ባደረሰው በደል ሚስት ባደረሰችው በደል የተጨነቁ ብዙ ሰዎች አሉ። አንዲት እናት ልጇ እድሜዋ ስለገፋባት ተጨነቀች። ምክንያቱም በተለይ ሴቶች በወቅቱ ካላገቡ አስቸጋሪ ነው፣ ለመውለድም ያለው ነገር ከባድ ነው። ወንድ ልጅ ግን እስከፈለገው ሰዓት የመቆየትና የመውለዱ ጸጋው ስላለው መከራውና ችግሩ ያለው ሴት ላይ ነውና የሴት እናት በአብዛታ ትጨነቃለች። ወደ ቤተክርስቲያን ሄደች። ጌታ ሆይ ብላ ለልጇ ባል እንዲሰጣት ለመጸለይ ሄደች። እግዚአብሔር ሆይ አለች፣ አሁንም አፈረች። እግዚአብሔር ሆይ አለች፣ ታፍራለች። በመጨረሻ እግዚአብሔር ሆይ ጥሩ አማች ስጠኝ አለች ይባላል። አማች ማለት የልጅ ባል ማለት ነው። ለልጄ ባል ስጣት ማለት እኮ አያሳፍርም ወዳጄ። ጥሩ ባል ስጠኝ ማለት እኮ አያሳፍርም። ጥሩ ትዳር ስጠኝ ብሎ መጸለይ አያሳፍርም። ስንቶቻችንን ግን ስለ ትዳር ሱባኤ ገብተን የጸለይን? ስንቶቻችንን የተጨነቅነው? በዚህ ዙሪያ ላይ ወደ እግዚአብሔር ያለቀስን? የምናለቅሰው ለሌላ ነገር ነው። ትልቁ ህይወት ግን ትዳር ነው። ሳይኖሩ የሚሞቱ ሳይጋቡ የሚፋቱ ብዙዎች ናቸው። ወላጆቻችንን ተመልከቱ። ሳይተዋወቁ ተጋብተው 50 ዓመት የጋብቻ በዓላቸውን አከበሩ። እኛ ግን 50 ዓመት መኖር አልቻልንም ሳይተዋወቁ። አያችሁ የነበረው ፍቅር። ተከባብረው ተዋደው እኛን ወልደው፣ እኛ ግን እየተዋወቅን አንተዋወቅም፣ እየተያየን አንተያየም። መላሳችን ላይ ብቻ ነው ያለው ፍቅራችን። መላሳችን ላይ የውሸት ፍቅር። ባልና ሚስቶች ከሌሊቱ 6 ሰዓት አልጋ ላይ ሆነው ካንቺ በፊት ያስቀድመኝ ካንተ በፊት ያስቀድመኝ እያሉ ይምላሉ፣ ይገዘታሉ። እንደ ዘመኑ ፍቅር ይገዘታሉ። በር ተንኳኳ። ማን ነው?
ሞት ተነሽና ክፈች አለ ባልየው ተነስና ክፈት ተነስ ይባባሉ ሞት አትጣሉን ይመጣል ብሎ በተዘጋ በር ውስጥ ገባ ሞት እኮ በር አይጋርደውም ሞት ግንብ አይጋርደውም ሞት መሳሪያ አይጋርደውም ሞት ወደ ቤተ መንግስት ገብቶ ሳኦልን ወደ ቤተ ክህነት ገብቶ ካህኑ ኤሊን የገደለ ለሰዎች የተሰጠ ታላቅ ስጦታ ንጉስ ቢሆን አስከሬኑ ደሃ ቢሆን አስከሬኑ እኩል ስም የሚሰጠው ሀብታም ደሃ የማይመርጥ ባለጸጋ ጥበበኛ የማይል ለሰው ልጅ የተሰጠ ስጦታ አቤት ሞት ባይኖር ኖሮ የሰው ልጅ ስቃዩ እንዴት ይበረታ ነበር ጭንቀቱ እንዴት ይበረታ ነበር መከራው እንዴት ይበረታ ነበር ሞት አሳረፈው እንጂ አትጣሉ ብሎ መጣ ምን ትፈልጋለህ ነፍስ እሷን ወሰዳት አለ ባል አረ እሷን ወሰዳት እኔ በደሞዜ ልጆቼን አሳድጋለሁ አለ ባል ሚስት አይሆንም እናት ለልጆቿ ተጠቅማለች ውሃ ሸጬ እንጨት ተሸክሜም ቢሆን ልጆቼን አሳድጋለሁ እሱን ሲባባሉ ቸኩላለሁ አለ ሞት የቀደሙ ሴቶች ብልሆች ናቸው ያሆኑ ሴቶች ብልጥነት በእግዚአብሔር ዘንድ አይጠቅምም ሞት ስንት ነፍስ ነው የምትፈልገው አለችው አንድ ነው እንግዲህ እሱን ወሰደው እኔ ነፍሰ ጡር ነኝ ሁለት ነፍስ ብላ ራሷን አተረፈች ይባላል የውሸት ፍቅር እኮ ነው ያለነው የጥቅም ፍቅር የስሜት ፍቅር ውስጥ እኮ ነው ያለነው ማን ነው ስለ ጓደኛው ራሱን አሳልፎ የሚሰጥ ማን ነው ገበናን የሚሸፍን ማን ነው የለም መከራ ችግር ሲመጣ አንዱን አሳልፎ ይሰጣል የተሻለ ጥቅም ሲገኝ የተሻለ ሰው ሲገኝ የተላሻለ ሁኔታዎች ሲገኙ ያሳለፉበትን የመከራ የችግር ሰዓት ትተው ወደ ሌላው መረማመድ አንዱ ባንዱ ላይ መሸጋገር ጓደኝነትን መሸጋገሪያ ድልድይ ያደረገ በጣም ብዙ ሰው አለ በጣም ብዙ ሰው የሰዎችን ቅስም እየሰበሩ እንባ ያስፈሰሱ አንገታቸውን እንዲደፉ ያደረጉ በእነሱ ላይ ብቻ ሳይሆን በቤተሰብ ላይ ሁሉ ሐዘን እንዲመጣ አድርገው የተሻገሩ ብዙዎች አሉ አይቀናቸው ወዳጄ በትዳር ህይወት ውስጥም ላለ ሰው ትዳር ጥንቃቄ ያስፈልገዋል አውሮፕላን መስኮት አለው ተብሎ መስኮት አይከፈትም ቀዳዳ ካለ ይፈነዳል መርከብም ቀዳዳ ካለ ይሰምጣል ጥንቃቄ ያስፈልጋል ባል ከሚስት ውጭ ሚስት ከባል ውጭ መስማት አያስፈልግም የብዙ ሰዎች ትዳር እንደበሶ የተበጠበጠው በሰዎች ጣልቃ ገብነት ነው በቤተሰብ ሊሆን ይችላል በወላጅ ሊሆን ይችላል በጓደኛ ሊሆን ይችላል የብዙ ሰዎች ህይወት የመጀመሪያው ተጋቢዎች የመጀመሪያውም ተጣዮች አዳምና ሔዋን ናቸው ባል ከሚስት ውጭ ሚስት ከባል ውጭ ከሰማይ ይወድቃሉ እነሱ መሐከል ሊኖር የሚገባው ንስሐ አባት ብቻ ነው ያውም ጥሩና ትክክለኛ የሆነ ንስሐ አባት ሔዋን ከአዳም ውጭ ድምጽ ሰምታ ሰይጣን መጥቶ ሲያሳስታት ሰላም ለኪ ንግስተ ሰማይ ወምድር የሰማይና የምድር ንግስት ሆይ ሰላም ታላንቺ ይገባሻል ሲላት በውዳሴ ከንቱ ጣላ ዛሬ ለዚህ ነው ሴቶች ውዳሴ ከንቱ በብዛት የሚፈልጉት ያላትን ሳይሆን የሌላትን አሳያት ያላትን እግዚአብሔር ያላትን አዳም ያላትን መልካም የሆነውን ነገር ትቶ የሌላትን አንድ አሳያትና አምላክን የሚያክል ጌታ ገነትን የሚያክል ቦታ አጣች ከባሏ ውጭ ሰምታ ወደቀች የተርሚኖስንና የንግስት ሌኒን ህይወት ብታየው እንደዛ ያማረው ትዳር የተበጠበጠው በሰዎች ምላስ ነው በሰዎች ተግባር ነው ይመጣና አንቺ እኮ በሰው ሀገር ነው ያለሽው መከራሽን እያየሽ ታደርጋለሽ እሱ ግን እንደዚህ ይሰራል እያሉ እኛን ያወደሱ የኛን ሰው የኮነኑ የሚመጡ ብዙዎች አሉ አንተ ግን የተማርክ ነጥሩ ደሞዝ አለ እርሷ እንዲህ ያደረገች ነው እያሉ እኛን ለኛ የሚያሙ ብዙዎች አሉ እኛን ለኛ ሰው በጣም ክፉ ነው ስላሜት ሲነሳ አንድ ነገር ሁሉ ጊዜ ባውደ ምረት ላይ የምናገረው ነገር አለ ወደ ቁልቢ ገብርኤል ጉዞ መንፈሳዊ ጉዞ አደረግንና 3 መኪና ይዘን ስንሄድ ድሬዳዋ እንዳትገቡ የመጣነው ለዓላማ ነውና እዚሁ እንድትቆዩ አለን 2 መኪኖች ወደ ኋላ ዘገዩኛ ግን ቀድመን ሄደን ድንኳን ደኩነን ጠበቅናቸው አምሽተው መጡ በር ላይ እንደቆምኩ አንዲት እህት መጣች ሰላም መጣችሁና አልኳት ምን ሰላም አለ ይሄ ባለጌ ደረጃ ያለሱ ምን ሰላም አለ ሰው መሰለው ለኔው ነበር የምትለኝ እሺ ምን ልርዳሽ አልኳት ምን ልርዳሽ ስላት እቃ ጠፍቶብኛል አለች እቃዋን ፈልጌ ያገኘውላት ራት በልተሻል እንዴት ራት ይበላል እስኩ በጣም መጥፎ ሰው ነው ራት አበላዋት
አሁንስ ማረፊያ መኝታ አገኘሽ አልኳት። ድንኳንስ ነበር የሚተኛው። እሱ ለዘመዶቹ ይዞ እሱ ለወገኖቹ ይዞ በሱ እንደሱ መሆኑን ባቅኖሮ አልመጣም ነበር እያለች ተወርድብኛለች። ግን አላወቀችኝም። የኔ ምንጣፍ ላይ አስተኛዋትና እኔ መሬት ተኛው፣ አፈር ላይ ተኛው። ጠዋት ስንነሳ አንተ ባትኖር ኖሮ እንደሱማ ስራ ስትል ደረጀ ማለት እኔ ነኝ ብዬ ካጠገቧ ሄድኩኝ። ሰዎች እኛን ለኛ የሚያሙን ብዙዎች ናቸው። እኛን ለኛ የሚያሙን ብዙዎች ናቸው እንኳን ለሌላው። ስለዚህ ስለ ወዳጆቻችሁ ሲነግሯችሁ አትንገረኝ በሉት። እኔ ለእግዚአብሔር ሰጥቻለሁ፣ ክፉም ይስራ ለእግዚአብሔር፣ ጓደኝነታችንን ለእግዚአብሔር ሰጥቻለሁ በሉ። የብዙ ሰዎች ትዳር የተናጋው በሰዎች ወሬ ነው፣ በቅናት መልኩ። ምናልባት እኮ ጋብቻችንን የማይወዱ ጓደኝነታችንን የማይወዱ እኛን ለማግኘት ሲሉ የለያዩን ብዙ ሰዎች አሉ። ሴቷን ለማግኘት ሲሉ የወንዱን ክፉ ወሬ፣ ወንዱን ለማግኘት ሲሉ የሴቷን ክፉ ወሬ አውርተው ለያይተው ለራሳቸው ያደረጉ ብዙ ሰዎች አሉ። ስለ ሰዎች ክፉ የሚጽፉ የሚያወሩ ብዙ ሰዎች አሉ። የማይጸልዩላቸው እግዚአብሔር አንድ እንዲያደርጋቸው ጋብቻቸውን እንዲባርክ ትዳራቸውን እንዲባርክ ከመጸለይ ይልቅ ክፉ በማውራት የሚለያዩ ብዙ ሰዎች አሉ። እግዚአብሔር 6 ነገሮችን ይጠላል፣ 7ኛውን ግን ነፍሱ አጥብቃ ትጸየፈዋለች። እርሱም በወንድማማቾች መካከል ጸብን የሚዘራ ነው ይላል መጽሐፍ ቅዱስ። እግዚአብሔር የሚጸየፈው በወንድማማቾች መካከል ጸብን የሚዘራ ክፉ ማውራት። ብዙ ሰው በሰዎች ህይወት ውስጥ የራሱን ህይወት ሳይኖር በሰዎች ህይወት ውስጥ ክፉ ያወራ እየኖረ ያለ በቁሙ የሞተ ተንቀሳቃሽ ሬሳ ተናጋሪ አስከሬን የሆነ ብዙ ሰው አለ። እባካችሁ ወደ እግዚአብሔር እንመለስ። ትዳር በፌስቡክ አይገኝም። ትዳርን የሚሰጥ ማን ነው? እግዚአብሔር ብቻ ነው። እግዚአብሔር ነው ትዳርን የሚሰጥ ወዳጄ፣ እግዚአብሔር ነው። የትኛው ሴት ወንድ መስሎ ወንድ ሴት መስሎ ክርስቲያን ሙስሊም ክርስቲያን ሆኖ ቢልክ ማናቀውን መልከ መልካም ያለውን ሴት ቆንጆ ፎቶ አድርጋ ላው ላይ ለካ መጨረሻ ሲገናኙ መልካቸው ሌላ። ብዙ ሰዎች በፌስቡክ እግዚአብሔርን ያጡ ሰዎች አሉ። ትዳርን እናገኛለን ብሎ እግዚአብሔርን ያጡ አንዳንድ መልካም ሰዎች አይጠፉም። ነገር ግን ትዳር የሚገኘው ከማን ነው? ከእግዚአብሔር ነው። የሚፈልጉትን ሰው ካላገኙ ደግሞ የዛን ሰው ስም የሚያጠፉ በርካቶች አሉ። በርካቶች ለምን? ለኛ የሆነውን እኮ እግዚአብሔር ያዘጋጃል፣ እግዚአብሔር ይሰጣል። ቤተክርስቲያን መካን አይደለችም። ቤተክርስቲያን ልጆች አሏት። አታጣቅም። እኛንን እንጂ ችግረኞች በአግባቡ ወደ እግዚአብሔር ያልጸለይን። ስለዚህ ወንድም ቢሆን ሴቷን ሊያጉላላ ሊጎዳ ሳይሆን ሊረዳት ሊያግዛት ወደ ተሻለ ነገር ሊመራት ያስፈልጋል። ሴቶችም ደግሞ ዘመናዊነትን በመከተል ሌዲስ ፈርስት ሳይሆን አዳም ፈርስት፣ ቀድሞ የተፈጠረው አዳም ነው። ወንድ ልጅ የሴት ልጅ ራስ ነው ይላል መጽሐፍ። ሴት ደግሞ የባሏ ዘውድ ናት። ዘውድ የሚደፋው ራስ ላይ ነው፣ ያምራል። ሴት ከላይ ዘውድ ከስር አንገት ትሆናለች። አንገት ራስን ወደ ቀኝም ወደ ግራም ያዞራል። ሴትም ባሏን እንደፈለገች ማዞር ትችላለች። ጥንካሬ ካላት፣ ጸሎት ካላት፣ ብርታት ካላት። አስቴርን አላያችሁም? ታሪክ የቀየረችው አይሁዳውያን እንዳይጠፉ ያደረገችው አስቴር። ሴቶች ብልሆች ናቸው። ጠቢብ ሰለሞን ስለ ሴት ሲናገር እንዲህ አለ፣ ልባምን ሴት ማን ሊያገኛት ይችላል? ዋጋዋ ከቀይ እንቁ እጅግ ይበልጣል። የባሏ ልብ ይታመንባታል፣ ምርኮም አይጎርልባትም። እድሜዋን ሙሉ መልካም ታደርጋለች፣ ክፉም አታደርግ ባለ። እንደዚሁም መጨረሻ ላይ እንዲህ አለ፣ የሐኬትንም እንጀራ አትበላም። ልጆቿ ይነሳሉ፣ ምስጋናዋንም ይናገራሉ። ባሏም ደግሞ እንዲህ ብሎ ያመሰግናታል፣ መልካም ያደረጉ ብዙ ሴቶች አሉ፣ አንቺ ግን ከሁሉ ትበልጫለሽ። ውበት ሐሰት ነው፣ ደም ግባትም ከንቱ ነው። እግዚአብሔርን የምትፈራ ሴት ግን እርሷ ትመሰገናለች። ከእጇ ፍሬ ስጧት፣ ስራዎቿንም በሸንጎ ያመስግኗት ይላል። በቃ እግዚአብሔር ያመሰግናታል፣ ትከብራለች። መልካም ሴት አለበለዚያ ያጥንት ቅንቅን ትሆናለች። ሁሉ ጊዜ የምትኮሰኩስ የማትመች ትሆናለች። ባለማስተዋል የምንገባው ህይወት ማለት ነው። ያለ ጸሎት የምንገባው ህይወት፣ እግዚአብሔር የሌለበት ህይወት ከሆነ ሁሉ ጊዜ እንዳለቀስን እንኖራለን። በትዳር ውስጥ ሆነን ከትዳር ውጭ ሆነን። ስለዚህ ወዳጆቼ
ትዳርን የምንሸሸው ህይወት እስካልሆነ ልናገባ ያስፈልጋል። ወይንም ደግሞ ልንመለኩስ ጸጋችን ከሆነ ምንኩስናው ያለ ጸጋቸው መንኩሰው የተሰናከሉ ብዙዎች አሉና ጸንተንም መኖር ከቻልን መልካም ነው። ግን ይቻላል ወይ? በዚህ ዘመን ሰውን ሊዋሽ ይችላል። ህሊናውንና እግዚአብሔርን መዋሸት ግን ይችላል። ከጋብቻ በፊት የሚደረግ ግንኙነት ዝሙት ነው ይላል መጽሐፍ ቅዱስ። ስንት ጊዜ ከጋብቻ በፊት ግንኙነት አድርገናል? ከስንት ሰው ጋር ተገናኝተናል? ራሳችንን እንጠይቅ። ማን ነው በድንግልናው ጸንቶ ያለ? ማን ነው በድንግልና ጸንቶ ያገባ ያለ? በምንልበት ሰዓት ብዙዎቻችን ባዶ ሆነን እንገኛለን። ማኔ ቴቄል ፋሪስ ቀለን የምንገኝ ብዙ ሰዎች አለን። ጋብቻ በሁለት አይነት መልኩ ሊከናወን ይችላል። አንደኛው ራሳችን መርጠንና ወደን ፈቅደን የምናደርገው ነው። እንደ ያዕቆብ ለራሔል 14 ዓመት የተገዛ ራሔልን ወዷት ያገባው። ሁለተኛው እንደ ይስሐቅ በሎሌው አማካይነት ሳራ ስለሞተች አብርሃም የልጁ ለቅሶ ጨንቆት ሎሌውን ሂድና ከወገኖቻችን አለው ከተገረዙት የተገረዙት የእግዚአብሔር ሕዝብ ይባላሉ። ግዝረት የተጀመረው በአብርሃም ነውና ከወገኖቻችን ከሌላ አይደለም ካልተገረዙት አላለም ከተገረዙት እኛም ዛሬ ከተጠመቁት ማለት ያለበት ለዚህ ነው። ሂድና ለልጄ ሚስት አምጣ አለው። በምን አገኛለሁ ስትል አንተ ይረዳን የእግዚአብሔር መልአክ አሁንም ይረዳል። ሂድ አለው ሎሌውን። ጭንና ጭኑ መካከል እጁን አስገብቶ በኪዳን አስሮት ላከው። የአብርሃምም ሎሌ ሄደ። ጉድጓድ አጠገብ ሲደርስ ውሃ ለመቅዳት የምትመጣ እርሷ የጌታዬ ልጅ ሚስት ትሆን አለ። ጸለየ። ርብቃ መጣች። ርብቃንም ቤተሰቦቿ መረቋት። እልፍ አላፉኝ ዘሮችሽም የጠላቶችሽን ደጅ ይውረሱ ተብላ ተመርቃ መጣች። ከዛም ይስሐቅ እሷን አየ። መጽሐፍ እንዲህ ይላል ይስሐቅም በርብቃ ምክንያት ከናቱ ሞት ተጽናና። እድሜው ገፍቶ ሲያለቅስ የነበረው እናቱን እያሰበ ሲጮህ የነበረው ሚስቱን ሲያገኝ ተጽናና። ሚስት ታጽናናለች። ሚስት ምትክ ናት። የእናት ምትክ እናት ማለት ናት። ተጽናና። ትዳራቸው የሰመረ ሆነ። የይስሐቅ ታዛዡ ይስሐቅ እስከ ሞት የታመነው ይስሐቅ ዛሬ ለዚህ ነው ወላጆቻችን ሳይታወቁ ተጋብተው እንኳን ለረጅም ዓመት የሚኖሩት ፍርሃ እግዚአብሔር ስላለ እግዚአብሔርን አምነው ትዳሩ ስለሚገቡ እኛ እናውቃለን ብለን ገብተን ነገር ግን የተቸገርነው ብዙዎች አሉ። ሰዎችን እኮ ኬሚስት አይደለንም ቀምሰና እናውቃቸውም። አንዳንድ ጊዜ ያወቅነው ሰው ነው የበለጠ የሚጎዳን። ያዕቆብ እኮ በአንድ ወቅት ራሔልን 14 ዓመት ደጅ ጠንቶ አግኝቶ ሁለት ሚስት ነበረው ሊያና ራሔል። የመጀመሪያው ሊያ ናት። በእስራኤላውያን ልማድ ታላቅ እያለች ታናሽ አታገባም ተብሎ 7 ዓመት ድጋሚ ደጅ እንዲጠና ተደርጎ ካገባት በኋላ ያው መካን ሆና እየወደዳት ሳለ በአንድ ወቅት ሮቤል እንኮይ ይዞ መጣ። የሚበላ ፍሬ እንኮይን ስጭኛለች ራሔል እህቷ ሊያን። ባሊን ወሰድሽ ደግሞ አሁን እንኮይ ትለምኝኛለሽን አለቻት። ባሊን ወሰጂው እንኮይን ስጭኛለች። ያዕቆብ ወደ ቤቱ ሲመጣ ሊያ መንገድ ላይ ጠበቀችው። ወደኔ ግባ ለምን በእንኮይ ተከራይቻለሁና። ሎቱ ስባት በጣም ከባድ ቃል ነው። በእንኮይ ተከራይቻለሁና ወደ ቤቴ ግባ። ራሔል 14 ዓመት ደጅ የጠናላትን ያዕቆብን በእንኮይ ለወጠች። ገባም ወለደ ከሊያ ድጋሚ። በጥቂት ነገር የለወጥናቸው ሰዎች የሉም። መልካም ያደረጉልን ሳለ ሕይወታቸውን አሳልፈው ሰጥተውን ሳለ በጥቅም ነገር በትንሽ ነገር በማይረባ ነገር ሰዎችን ያስለቀስን ያስቸገረን ሰዎች የለንም። ንስሐ እንግባ። እግዚአብሔር የተሻለ ነገር እንዲከፍለን። መልካም ማድረግ ለራስ ነው። በጎ ማድረግ ለራስ ነው። ነገ ደምሮ ይከፍለናል። ከዚህ በፊት ነግሬያቸው እንደሆነ አላቅም። አባትና ልጅ በአማረ ሸክላ ሳህን ይበላሉ። አያትየው ግን በእንጨት ገበቴ ትውልዱ ጠያቂ ነውና ልጁ እንዲያለ አባዬ እኔና አንተ በአማረ ሸክላ ሳህን አያቴ በእንጨት ገበቴ ለምን አለው። ያን ጊዜ አባትም እሱ ሽማግሌ ስለሆነ ተንቀጥቅጦ ይሰብራል ብዬ ነው አለው። ልጁም እንዲያለ እንግዲያውስ ይሄንን የእንጨት ገበቴ በጥንቃቄ አስቀምጠው ነገ አንተም ትበላበታለህና አለው ይባላል። ሰው የዘራውን ነው የሚያጭደው። ከባብ እንቁላል እርግብ አይገኝም። ስለዚህ ትላንትና ያጠፋን ሰዎች በህይወታችን በጓደኝነት ዘመን ከእግዚአብሔር ሕግ የወጣን ሰዎች ወደ እግዚአብሔር ሕግ ተመልሰን ያላገባን ሶስተኛውን ገመድ እግዚአብሔርን ልናደርግ ያስፈልጋል። ያገባንም በስጋው ደሙ ያላገባን ንስሐ ገብተን በስጋው ደሙ ልናስር ያስፈልጋል።
ያስፈልጋል። በሶስት የተገመደ ገመድ ፈጥኖ አይበጠስም። እግዚአብሔር ያለበት ገመድ ፈጥኖ አይበጠስም። ጥቅም ያለበት ይፈርሳል፣ ውበት ያለበት ይረግፋል፣ ስልጣንም ይሻራል። ሁሉ ከንቱ ከፀሐይ በታች አዲስ ነገር የለም። ሁሉን አይተነዋል። እኛ ሕፃናቶች አይደለንም። ዛሬ ብዙ ነገር እናቃለን። ዝሙት ኃጢአት መሆኑን እናቃለን። የድፍረት ኃጢአት እንዳይገዛኝ እኔም ባሪያህን ጠብቃለሁ። መዝሙር 18 ላይ ነብዩ እግዚአብሔር ቅዱስ ዳዊት ኃጢአት መሆኑን እያወቅን ዝሙት የምንፈጽም ብዙ ሰዎች አለን። ጨለማን ተገና አድርገን ቦታ ቀይረን ደጃፍ ዘግተን እግዚአብሔር ግን ያያል። እንድናገባ ፈቅዶልናል። መጸለይ ነው የኛ ድርሻ። ጌታ ሆይ ጥሩ አድርገኝ ብለን አበባ ሆነን በተደጋጋሚ እንደምናገረው ምሳሌ አበባ እንሁን። አበባ ካለ ንብ አለ፣ ንብ ካለ ማር አለ። ማር ልጆች፣ ማር በረከት ነው። እኛ ቆሻሻ ሆነን ንብ እንጠብቃለን። መጀመሪያኛ ጥሩ እንሁን፣ እኛ መልካም እንሁን። ከዛ በኋላ መልካምን እንጠብቅ። መልካም የሆነ ሰው መልካም ነገርን ያገኛልና እባካችሁን በአዲስ ዘመን ስናቅድ እናገባለን ብለን ስናቅድ አስቀድመን መጸለይ አለብን። ለእግዚአብሔር መንበርከክ አለብን። ለእግዚአብሔር መንገር አለብን። ጌታ ሆይ አንተ ምረጥልኝ። አንተ ፍጹም ነህና ፍጹም የሆነውን ነገር መምረጥ ትችላለህ። እኔ ግን ደካማ ነኝ። አይኔ አጥርቶ ማየት አይችልም። አንተ አይን ሁነኝ፣ አንተ ትዳር ሁነኝ፣ አንተ ፍሬ ሁነኝ ብላችሁ ወደ እግዚአብሔር ጸልዩ። ያን ጊዜ እግዚአብሔር መልካም የሆነውን ነገር አጠገባችሁ ነው ያላያችሁትን አይናችሁን አብርቶላችሁ ታያላችሁ። ያን ጊዜ ትዳር ይጣፍጣል። ልጆች ያሉበት ደስ ይላል። በረከት አለ። ደስ ይላል። ትዳር ያምራል። ትዳር በሶስት የተገመደ ገመድ ፈጥኖ አይበጠስም። መጽሐፈ መክብብ ምዕራፍ 4 ቁጥር 12 ያላገባን አግብተን ያገባን ጸንተን እንድንኖር የአምላካችን ቸርነት የእመቤታችን የቅድስት ድንግል ማርያም አማላጅነት የቅዱስ ሩፋኤል በረከትና ረድኤት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር።